እንደዚህ ስለተንጫጫሽ ምንም ታመጪው ነገር የለም። መጀመሪያ ያ አዳምጪ። ቤቴ ነው የመጣሽው። ቤቴ ደግሞ ያው ቤቴ እግዚአብሔር ነው። ምንም ልልሽ አልችልም። ምን አውቅ ምንድነው? ምን ነው ልሂጃለሁ ብለህ ነበር? ለምን ተመለስክ? ቅር አለኝና ጀስት ከኤፍሬም ጋር ጠርጥራኝ ወዳጅ እኔን ከኤፍሬም ጋር ጠርጥራኝ ነው አይደለም። እዚህ ጋር አንዳንዴ ከተላለቁትሽ መማር ለምጂ የኔ ቆንጆ ትምህርት ስለተማርሽ ብቻ አይደለም። ገባሽ? አንዳንዴ ተምሮ አስተሳሰቡ በጣም የወረደ ሰው አለ። ስለተማሩ የትምህርት ደረጃ ስለጨረሱ አይደለም። እሱ ምን ጀመረ ተረጅ ጨርሰኝ እነዚህ ነካክቸው እንደዚህ የሆነ ነገር ቢኖርም እንዴት ልትሆን ነው? በዛ ላይ ደግሞ እልህ ያሳሰችን ነው። ስለማንነት ያልነገርካትም አታቀኝም ማለት ነው። እኔማ ምንም የነገርኳት ነገር የኔ ቆንጆ ተረጋጊ። ኦኬ መጀመሪያ ተረጋጊ። ሁለተኛ ነገር ደግሞ እንዴት ነው ባልሽ የማታምኚው? እኔ ባሌንማ በደንብ ነው ማምነው። 24 ሰዓት እኮ ከሱ ጋር ነው። አይ ዶንት ኖ የምታምኚው አመሲ ምንድነው ይሄ? አይ ዳጊ ጀስት ዲስሪስፔክት እንድታደርገኝ አልፈልግም። እኔ ተቀራራቡ በስንት ተምሬ እንዳመጣሁት ታውቃለህ። እንደማንኛውም ከንትን አይደለም የወሰድኩት ከፍያ አይደለም የወሰድኩት። ገና ልትማር የደረሰች ልጅ ደግሞ እኔ ልትናገር ገና እየተማርን ነው። እኛም ገና እንትን ያለ ስላለፍሽበት ብቻ ታራ። ሰላም እንዴት አላችሁልኝ የኛ ውድ የዩቲዩብ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኛ በጣም ደህና ነን። ፈጣሪ ተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ይብዛልኝ። የኔ ውዶች ትናንትና የተለቀቀውን ቪዲዮ አይታችኋል ሁላችሁ። ብዙዎችም ደግሞ በኮሜንት የተናገራችሁ ነበር። ያው አሞኝ ነበረ። እነ ዳግም የመጡበት ዋነኛ ምክንያት ይሄ ነው። እንደሚመጡ አልተናገሩም። ድጋሚ ደግሞ ያው ሌላም እንግዳ ነበር ይዞ የመጣው ሴት ልጅ እንደመሆኗ ደግሞ ይመስለኛል ሴት አስከትሎ የመጣው አትግባ እንደማንለው የሆነ እርግጠኛ የሆነበት ነገር ኑሮ ነው የሚመስለው። እና ትላንት በቃ የሆነውን ነገር በሙሉ እያያችሁ ነበር። ስለሷ ስሟን ብቻ ነው የተነገረኝ። ምን ትሁን ማን ትሁን አላውቅም። ነገር ግን የዳጊ ጓደኛ ነች እና አይ ቲንክ ይመስለኛል ዶክተር ኦር ነርስ ናት እንድታይሽ ነው አለ። እነሱም ደግሞ በጣም አካብዶ ነበር ያዩት። ህመም ሳይሆን ጭንቀት ነው ይሄ፣ ህመም አይደለም። እንደዛ እንደሆነ ያደረገኝም ነገር ደግሞ ህመም ሳይሆን ያስጨነቀኝ ነገር ስላለ ወይም ደግሞ እነሱ እንደዛ ማድረጋቸው በጣም እንትን ብሎ ነበርና ያንን ነገር በማስመልከት ነው እንጂ አሞኝ ወይም ደግሞ ከዚህ በፊት ተፈጥሮ የሚያውቅ ነገር አይደለም። እና ብዙዎች ደግሞ ለምን ሆስፒታል አትሄጂም እያላችሁ ነበረ። ያው ሆስፒታል የምትሄዱት የሆነ ቦታ ወይ ዝጋ ምናምን የሆነ ህመም ሲሰማችሁ ነው እንጂ ወደኩኝ ብቻ ተብሎ ተነስቼ ሆስፒታል ልሄድ አልችልም። እና ደግሞ በሰዓቱ የተፈጠረውን ነገር አላየሁኝም። ያየሁት እንደዛ መሆኑን ላያወቅኩት ቪዲዮ ላይ ምናምን ያልኩትና ኢፊም ደግሞ እዛው ካለንበት አካባቢ ሳንርቅ ስነቃ ጊዜ ያው ሆስፒታል አልሄድም ብዬ ነበር የቀረሁት። እና ደግሞ ያው ዳግም ተጨርቄ ነው እያለ ነው ያለው። ቤትም የመጣበት ምክንያቱም እንደዛ አድርጎ ለምን ሆስፒታል አልሄድሽም ነው። ሆስፒታል አልሄድኩኝም ስለው የዛን ቀን ደግሞ ያው በዓል ነበረ እና በቃ ደስ ብሎ ነበር ያሳለፍነው። ጠዋት ሁሉ ቤተክርስቲያን ሄጄ ተሳልሜ መጥቼ ያው ደህና ስለሆንኩኝ ነው። እናንተም እንድትጨነቁ ስለማልፈልግ ነው ይሄን እየነገርኳችሁ ያለሁት። ያንን ቪዲዮ ካያችሁ በኋላ ብዙዎች በኮሜንት ቅሬታችሁን እየተናገራችሁ ነበር። በሰዓቱ ያንን ነገሮች ልብ አላልኳቸውም ነበር። ማለትም እሷ ሁላ እሱ ጋር መቀመጧን ቼክ እያደረኩት አልነበረም። ነገር ግን በኋላ ላይ ቪዲዮ ሳየው እናንተም ደግሞ ኮሜንት ላይ እየጻፋችሁ ነበር። የተደረገው ነገር ስታሳይ ነበረው አክት ምናምን ነገር ምንም ደስ አላለኝም። እና መታ ልታናግረኝ አትችልም ማለት ይሄ ነው ጉዳይና ነይና እናግሪኝ ብላት ልታወራኝም ልታናግረኝም አትችልም። ሶ ያልኳት ሀሳብ ኖርማል በቃ ትላንትና ስለነበረው ስለ ህመሜ አድርጌ በሱ ጉዳይ ላወራት እንደሆነ አድርጌ ነው የጠራዋትና አላቅም ብቻ ስታሳይ የነበረው ድርጊት ኤፍሬም መነካካት ምናምን ነገር በሰዓቱ አሞኝ ይሁን ወይ ደግሞ እነሱ ከነበሩበት ወደዚህ ፊት ለፊት ስላልነበርኩ ይሁን ያላየኋቸው ቼክ ያላደረኳቸው አላቅም። እና ሁለቱም ጓደኛሞች ናቸው። እኔ እሱን አውቀዋለሁ። ምንም አይነት አላማ ይኖራል ብዬ አላስብም። ማለት በቃ ያሉት ሁኔታዎች ናቸው እኛን የሆነ እያጋጩን ያሉት። አላቅም ሆን ብሎ ይሁን ምን ይሁን ፈጣሪ ነው የሚያውቀው። ግን ደግሞ እኔ ዳጊም በማውቀው ያክል እንደዚህ አይነት ሰው ነው ብዬ አላስብም። ማለትም ለማጣላትም ሆን ብሎ የሚያደርገው ነገር አለ ብዬ አላስብም።
እሱን ነው እንጂ ማውቀው እሷን አላውቃትም። ድጋሜ ደግሞ የእሱ ጓደኛ ሆና ነው እንጂ የመጣችው የኛ ጓደኞችን ሆና አይደለም የመጣችው። እሱ እንጂ ጓደኛዬ ወይም ደግሞ ማውቀው አብሮ አደጌ እሱ አይደለችም። ሰው በምንም ነገር ቀድሜ ተጠንቅቄ ነው መጠበቅ ያለብኝ። ማለት በኋላ ላይ ችግር ከተፈጠረ በኋላ ወዮ ማለት ወይም ደግሞ መፍትሄ እየፈለጉ መሯሯጥ ምንም ጥቅም አያመጣም። ቀድመን ነገሩን ካወቅነው ያው ቀድሞ መጠንቀቅ ነው ይባላልና እና ይመስለኛል በዚህ ሳይሆን በዚህ ነው የሚመጡት። በዚህ በኩል ነው ልጠብቃቸው። በመንገዱ በዚህ ስለሆነ በዚህ በኩል አይመጡም እና ትንሽ እንጠብቃቸው አይመስልም ካሜራማን? ያው ወይ እንዴት አሊ ደህና እንዴት እግዚአብሔር ይመስገን። ካሜራ አብርተሽ አይ ይጣፋባታል እሷ ብቻዋን ነው። አዎ ለዛ ብዬ ግራ ገባትና በጣም ነው ሰፈራችን ግራ ገባች እና ለምንም እንደፈለግሻት አላወቀችም እና ያው እሱማ ትንሽም ቢሆን እንትን ብይላት ነበር ለአንተም አስብቼ ነበረ። እንዲህ ብዬ በደንብ ማልነግርህም ብቻዋን ነበር ማውራት ፈለኩት እሷን። ችግር የለም እኔም መሄድ ይችላል እኮ አልገባኝም። የሚናክል ብቻች ምኖረው ወሬ ያለ ብዬ አሰብ ማለት እንዴ ያ ሴት ለሴት ይግባባ ይለ ነው መልሽ ህመም ምናምን አለ እንድታይሽ ፈልገሽ ምናምን ነው የለም። አንዳንድ ነገሮች ማውራት ስለፈለኩ ብቻ ነው። ከመቼው ተግባብታችሁ ነው ግን አሁን ደግሞ ያው ሴት ለሴት እኮ አይከብደንም። እንደዚሁ አይተን ደግሞ ነገር እንረዳለን። አልገባኝም ይሄ ነገር ዳጊ ዙር ትንሽ ያከረ ይመስለኛል። እና ምን አይ ዶንት ኖ የምትፈሪው ነገር አለ? ኖ ለምን ፈራው? አሁን ነው ያወኩሽ እኮ። ስለዚህ እኔም ደግሞ ለዛ ነው ላዋሽ ፈለኩት። ሶ ዳጊ የምታወሪኝ ነገር ካለ ኖርማል ሆነ ነኝ። እሷም ጓደኛዬ አንቺም አብሮ አደግ ጓደኛዬ ያ እኔ ደግሞ አንተ ጓደኛዬ እሷ ደግሞ ምናልባት የወደፊቱን አናውቅም። ነገር ግን አሁን ላይ አላውቃትም፣ አታውቀኝም። እንደውም እኔ ደስ ይለኛል ብትቀራረቡና ፍሬንድ ብትሆኑ ምናምን። እስኪ የሰው ልጅ እኮ ጓደኛ ወይ ፍሬንድ የምታደርገው ያው ካየ በኋላ ነው። ባህሪ ከሱ ጋር ይገጥማል አይገጥምም የሚለውን ነገር ካጠና በኋላ ነው እንጂ ዛሬ ስላየው ዛሬ ጓደኛ ትሆናለች ብዬ አላስብም። ነበር ሶ ወይ እዚሁ ተቀማለህ ወይስ እንዴ? እናንተን ደስ እንዳላችሁ ለኔ ችግር የለም። እኔ ፊት ማውራት የሚደብርሽ ነገር ካለ ለምን ያው ነው ይመስለኛል። ጓደኛሞች ናችሁ፣ ያወራኋትን ነገር ከዚህ ስትሄዱ ማውራታችሁ አይቀርም። ስለዚህ ምንም የሚል ነገር የለውም። የሴት ነገር ነው መሰለኝ የምታወሩት። እኔ ብሄድላችሁ ይሻላል። ችግር የለም። እኔም እኮ መጀመሪያ ብዬ ነበር። ይመቻችሁ። ያው በደንብ ሳለቅሽ እንደዚህ በማሰብ ይቅርታ ይደረግልኝ። ግን ደግሞ ምን ልልሽ ፈልጌ መሰለሽ ትናንትና የተሰራውን ቪዲዮ ያው አንቺም አይተሽዋል እና ደግሞ የሰራሽውን ስራ ደግሞ ታይቷልሽ። ምሳሌ እንዲህ ብዬ በጥርጣሬ የሆነ ነገር ላነሳብሽ ፈልጌ አይደለም። ቆይ መጀመሪያ ተረጅ ሐሳቤ ልጨርስ። ልረዳሽ ያልቻልኩት ነገር ስለምን እንደምታወሪ መጀመሪያ ልጨርስና ተረጋጊ። እስከዛ ድረስ የትም አይሄድብሽም እኮ ወሬው። ስለዚህ አትቻኩኝ። ምን ልልሽ ፈልጌ ነው ትናንትና ቪዲዮ ላይ ነው ያየሁት። አላቀሽም፣ አንቺም ደግሞ አታቂኝም። ከሰው ጋር ደግሞ ይሄን ያክል ግጭትም ምናምን ፈልጋኝ ሴት አይደለሁኝ። ያንቺን አላማም ሆነ ደግሞ የሱን አላማ አላቅም። ዳጋ ብረደገኝ ታቀልሽ እሱም ጓደኛሽ ስለሆነ እርግጠኛ ታወራላችሁ። ዳጊም በደንብ አውቀዋለሁ ምን አላማ ይዞ ሊመጣ እንደሚችል። እኔ ሳልሆን ፈጣሪ ነው የሚያውቀው። ነገር ግን እኔ በማውቀው ዳጊ እኔና ኤፍሬም ሪል ላይፍ እንዳለን ታውቂያለሽ ከነገረሽም ሶ እና ምን ልልሽ ፈልጌ መሰለሽ ትላንትና ያየሁት ቪዲዮ ምንም ደስ አላለኝም። እኔም ያየሁትም በቪዲዮ ነው ማለትም ሁሉም ሰው ደግሞ እየተናገረሽ ነበር በኮሜንት አይደል? ማለት ከዚህ በፊት ማንም አብራን የነበረ ሴትም ትሁን በእኔ በኩልም ጓደኛ ትምጣ በሱ በኩልም ጓደኛ ትምጣ ኤፊ ጋር ሆና እንዲህ አይነት አክት ስታሳይ ማንንም አይቻላቅ። ብቻ በኤፊ እየጠረጠርሽ እንደ በባልሽ እየጠረጠርኩሽ አለ ኤፊ ባይዘው ያልጠረጠረው ምጣጠረጥሩ ማለት አንደኛ ነገር ወሬን አልጨረስኩኝም በመሃል እና ስታሳይ የነበረው አክት
ምን ተልኮ ኖሮሽ እንደመጣሽ አላውቅም። ገባሽ? የዳጊ ጓደኛ ነሽ። በዛ ላይ ደግሞ ላምንሽ አልችልም። ገባሽ? ኦኬ። እና ምን ልልሽ ፈልጌ መሰልሽ ትላንትና አሞኝ ነበረ። ማለትም ደህና ነበርኩኝ። ይሄን ያክል የሚያሰጋ ነገር አይደለም። ግን ደግሞ ያው ስትመጡም ተኝቼ ነበር ያገኛችሁኝ። ምን ብዬ ላስረዳሽ? በቃ ስታሳይ የነበረው ወቅት ምንም ደስ አይልም። አንቺ ድርጊትሽ ወይ ትንሽ አይደለም። ገባሽ? ሁሉም ሰው እንደተናገረው ወይም ደግሞ እኔም እንደዛ አስቤ ሳይሆን ስትጠጊ ነበር እጁን ምናምን ስትነካኪ አልገባኝም። እንደዛ ልትይበት የቻልሽበት ምክንያት ምንድን ነው? ሲጀምር የኔ ቆንጆ ተረጋጊ። ኦኬ መጀመሪያ ተረጋጊ። ሁለተኛ ነገር ደግሞ እንዴት ነው ባልሽ የማታምኚው? እኔ ባሌንማ በደንብ ነው ማምነው። 24 ሰዓት እኮ ከሱ ጋር ነው። አይ ዶንት ኖ የምታምኚው አመሲ። ሶስተኛ ነገር ደግሞ just ለማረጋጋት ነው እንጂ ያንቺን ባል ይሄን ያክል ወይ አማሉኝ ወይ ደግሞ ፈልጌው ምናምን ነገር ነው አይመስል። ኦኬ ላረጋጋው ምንም አላማ የለሽ። ያ ምንም እንደዛ ነው እያላችሁኝ ያላችሁት። ኦኬ እሺ፣ አንቺ ምንም አላማ ላይ ነሽ። እኔ በምን ልመናችሁ ነው? ገባሽ? አንቺን ብቻ አይደለም እሱንም ጭምር ነው የተናገርኩ ያለሁት። ጀስ እኔ ራሱ ያናደርሽኝ ነው። አላማ እንዲኖረኝ ራሱ አታርጊ። እልባታሽኝ ጥሩ ነው። ምንም ቆንጆ ምንም አይነት አላማ ቢኖርሽ ምንም አይነት ነገር አታገኝም። እሱን ታውቂያለሽ። በምን እርግጠኛ ነሽ? እሱን በጣም 100% እርግጠኛ ነኝ። የኔ ቆንጆ ባትፎካከሪም ጥሩ ነው። አይመስልሽም? ምንም አይመስልሽም? ገና ኤፍሬምንም ሆነ እኛንም ምንም የምታውቂው ነገር የለም። ለማወቅ እኮ ቢያንስ ላይፍ እንዳለን ትክክለኛ ሪሌሽንሺፕ እንደሆነም ቢሆን ዳጊ ሊነግርሽ ይችላል። ነገር ግን እና እሱ የምንኖረውን ህይወት አታውቂ። ለኔ ደግሞ እሱ ግድ የለኝም እና ግድ ስለሌለሽ ሰዎች ላታስገብኝ። ትናንትና የመጣችሁበት ምክንያት ዶክተር ስለሆንክ ላይሽ ነው። አየሁሽ። ዶክተር መሆንሽን ምን ማረጋገጫ አለኝ? በማረግ የተመረጥኩ ነው። ባይ ዘ ዌይ ኦኬ። እሱ ልታሳይኝ ትችያለሽ? በደንብ አሳይሻለሁ። እርግጠኛ ነሽ? ያ እንደዛ ከሆነ ልንሰማመን እንችላለን። አይ ቲንክ ከዛ ውጭ ግን በምንም አይነት እንትን ላምናችሁ አልችልም። ማለትም እዚህ ጋር ቆይ አንተ ከተማረ ሰው ጋር የምታወሪና የሆነ ንግግርሽ ራሱ የሆነ እንደዛ ከሆነ እኛም ተማሪ ነን። ኦኬ። ስለዚህ በጣም በብዙ ባች በልጥሻለሁ ማለት ነው። ምንም ባች ምናምን ስለበለጥሽ ምናምን ነገር አይደለም። እዚህ ጋር አንዳንዴ ከተላላቆችሽ መማር ለምንጂ የኔ ቆንጆ ትምህርት ስለተማርሽ ብቻ አይደለም። ገባሽ? አንዳንዴ ተምሮም አስተሳሰቡ በጣም የወረደ ሰው አለ። ስለተማሩ የትምህርት ደረጃ ስለጨረሱ አይደለም። እሱ መጀመሪያ ተረጅ እና ምልል ፈልጌ ነው። ምንም ዶክተር ነኝ ምንም የማውቀው ነገር የለም። አንቺ ዶክተር መሆንሽን ገብት መተሽ ዶክተር ነኝ ነርስ ነኝ ይዤ መጣሁት ብሎ ዳጊስ ተናገረ ድረስ እኔ ዶክተር ከዚህ በላይ የሆነ እንትን እያልሽ ነው። ገባሽ? የሆነ ወደ ላይ እየወጣሽ ነው። ታለፍኩኝስ ወደ ላይ ከወጣሁ እሱን ደግሞ አሳይሻለሁ በባልሽ መጥቼ ምንም ልታመጫችኝ ባይዘቡ ገባሽ? ሌላ ላሳይሽ ይችላል። መጀመሪያ አስረጂ። መጀመሪያ ሪስፔክት ሲኖርሽ ሪስፔክት ሳታርጊ ላወራሽ አልችልም። ማን አሁን እዚህ ጋር ሪስፔክት ያለው አንቺ ነሽ። ባልሽ እንዴት አታምኝም? አብረሽ እየኖርሽ አይደል? እኔ ያወራሁት ስለ ባሌ ወይ ስለ ኤፍሬም አይደለም። በቃ ስለ ገባሽ? ስለ አንቺ ነው ያወራለው። ኤፍሬምንማ በደንብ አውቀዋለሁ። አንቺ ነው ማላምንሽ። እኔ ከላምሽ ደግሞ እንድታምኝ ደግሞ ከሱ ጋር ደግሞ ምን ከሱ ጋር ምን እሱ ምንም ታገኘው ነገር የለም። ዜሮ እርግጠኛ ነሽ? ታገኘው ነገር የለም። እርግጠኛ ነሽ? ያ ግን ስለዚህ ማለት ነው አዳምጪኝ፣ ዶክተር ሞኔ አዳምጪኝ። እዚህ ጋር አሁን መጥቼ ካንቺ ጋር እንዲ ብሎ ማውራት ፈልጌም አይደለም የመጣው። ሲጀመርም ምንም ላወራም አይደለም የመጣው። ጀስት እሱ ይዞኝ ስለመጣ ነው እንጂ ዳጊ ከእንደዚህ አይነት ሰው ጋር የማውራት እንትን የለኝም። እና ደግሞ ሰው ጋር ነው የምታወሪው። ባልሽን አክሜ ደግሞ አሳይሻለሁ። ችግር የለውም። ምንም አልታመመ ሕክምና የማያስፈልገው ሕክምና አንድ ነገር ብቻ አይደለም። ዶክተሩን ካለው እኔ በቃለሁ። እሺ አንዳንድ ብዙ ነገር ሊያስፈልገው ይችላል። ዞር ዞር ብሎ ማየት እንዳለበት ላሳይ ይችላል። ስለዚህ ልባት አዝሽን ጥሩ ነው ይመስለኛል። ኤፍሬም አታውቂው፣ እኔም አታውቂኝ። አንቺን አላውቅም፣ እኔ ግን በደንብ ላውቅሽ እችላለሁ። ታውቂዋለሽ? ኦ እሺ። አሁን ልልሽ የፈለኩት ምን መሰለሽ? እኔ ወድ ከዚህ በኋላ ህይወቴ ላይ እንድትገቢ አልፈልግም። ሲጀመር ህይወትሽ ላይ ልገባ አዳምጪኝ። መጀመሪያ ልጨርስ። ቤት መጣሽ ዶክተር ነኝ አልሽ። እንደዛ ስላልሽ ብቻ እኔ ላምንሽ አልችልም። ከዚህ በኋላም ቤት እንድትመጪ አልፈልግም። ማለት ማረጋገጥ ላይ እየደረስሽ ነው። በጣም የሆነ ከአቅሜ በላይ እየደረስሽ ነው። የገዛ ቤቴ ነው እንጂ አንቺ ቤት አይደለም። ገባሽ? እኔ ለባታሲ አላዳምጥሽም። ላዳምጥሽ አልችልም። እንደዚህ ስለተንጫጫሽ ምንም የምታመጪው ነገር የለም። መጀመሪያ አዳምጪኝ። ያ አዳምጪኝ። ቤቴ ነው የመጣሽው። ቤቴ ደግሞ ያው ቤቴ እግዚአብሔር ነው። ምንም ልልሽ አልችልም። ምን ነው ምንድነው? ምን ነው ልሂጃለሁ ብለህ ነበር? ለምን ተመለስክ?
ቅር አለኝና ጀስት ከኤፍሬም ጋር ጠርጥራኝ ነው ዳጊ። እኔን ከኤፍሬም ጋር ጠርጥራኝ ነው እንደዛ ሳይሆን ማለት ነው ዳጊ። እኔ አዳምጠኝ በመጀመሪያ ምን ማለት ነው ከኤፍሬም ጋር የምጠረጥረኝ? አንዴ ጥርጣሬዋን እውነት ላደርግላት። ለምንድን ነው እንዲህ የምታወሩት? ሲጀመር ማለት ነው እንደዚህ አይነት ነገር አልፈልግም። አዳምጠኝ ማውራት ከፈለግና መጥራት ትችላለህ። እሺ አንዴ እስቲ ዝም ልታችሁ ከአንቺ ጋር ማውራት አልፈልግም። እዚህ የሚያደርስ ነገር ምንድን ነው? ገባ አንተ ነው ይዛት መጣው አንተ ጋር ነው መስማት ስለምፈልግ ተዋት። መሄድ ከፈለገች ትሄድ ከፈለገች ነይ ምንድን ነው ይሄ? አይ ዳጊ ጀስት ዲስሪስፔክት እንድታደርገኝ አልፈልግም። እኔ ተቀራረቡ በስንት ተምሬ እንዳመጣሁት ታውቃለህ። እንደማንኛውም ከንትን አይደለም የሚሰርኩስ ከፍያ አይደለም የሚሰርኩስ ገና ልትማር የደረሰች ልጅ ደግሞ እኔ ልትናገር ያለው ገና ተማርን ነው። እኛ ገና እንትን ያለ ስላለፍሽበት ብቻ ታራ አንድ አዳምጠኝ። አሁን ዝም ልትችልሽ ከሱ ጋር ነው ያወራሁት። በመሃል መግባት አትችይም። ምንም ህመም የለበትም። ህክምና ማያስፈልግ በምን አይነት ህክምና ደግሞ እንደማከምልሽ ታያለሽ። ስለዚህ እልባሳ ሲጂን ሻሻ አዳብሽን እኔ የምታወሩት ነገር ምንም አልገባኝም። ምንድን ነው ዝም ማስበላት? ከዛ በኋላ ደግሞ ካንተ ጋር የምናወራው ነው። ክብር የሚነካ ነገር እንድትናገር አልፈልግም ዳጊ። አንተም ብዬሽ ከመጣው ነገር ተቀራረቡ ጓደኛ ምን ብዬ ነው ያልኩት? እንድትጣሉ እኮ አይደለም። በጣም ይደብረው እንዴ እኮ ያልፈልግ ዝም ብለን እንትንትላል። ምን ተፈጥሮ ነው? ሲጀመር ካንቺ ጋር ቆሜ ማውራኝ ሰው አይደለም። አንዴ ዝም ልትይችልሽ እንደዚህ የሚያደርግ ነገር እሷን ዝም ማስበላት አንተ ከዛ በኋላ እኮ ተራ በተራ ነው ወይ ደግሞ ዞር እንድትል አድርጋት። በቃ ማውራት ከሆነ ዝም ማለት ነው። አንድ ላይ ብናወራ ይሻላል። የምር ክብር የሚነካ ነገር እንድትናገር ማንም ክብርሽን አልከሽም። አንድ ጥርሽ ይችላልሽ መናገር ይችላልሽ። ምን ልትፈልግ ነው? ሰለዳግም ትላንትና መጣ ታምምሽ ምናምን ነገር በሚል ሰበብ እኔ ታምም ያለውና መተጠይቀኝ አላልኩም እያለ አላልኩም። ነገር ግን ቤት መጣ፣ ችግር የለውም። ስትመጣ ሴት ነው ይዛ ይመጣ አንድ ተሽዬ ነው። አዎ ድጋሚ ደግሞ ዶክተር ናት ወይ ነርስ ናት፣ እንደዛ ነው የገመትኩትም። አንተም ደግሞ እንደዛ አልክ። ዶክተር የመሆኗ ማረጋገጫ ምንም የለኝም። ማረጋገጫ ምን ይጠቅምሻል አንቺ? ማረጋገጫ ምን ዶክተር ሳትሆን ቤት መጣች እና ደግሞ ትላንትና ራስ እንትን ላይ የጫንከው ነገር ደስ አይልም። የትላንትናው ቪዲዮ ደስ አይልም። ምን ማለት ነገር አለ? አዎ የሚደብር ነገር አለ። ምን አጊሽ መጣች ኤፍሬም ጋር ገባ። እንደዚህ አይነት ሪአክት እኔ ደስ አይለኝም። ታሳየው አክትም ደስ አይልም። መጣች ኤፍሬም ምናምን ነገር ደስ አይልም። አይ እሷ አመልሽ የሆነ በሌላ በመጥፎ ነገር አስባ አይመስልም ነው ዳጊ። እኔ በሌላ ነገር ማሰብ ስሜታዊ ሆኗል ነበር። እኔ ላይ እንደዛ እየጮህብኝ ነበር። አዳምጠኝ እኮ እኔ አሁን ደግሞ እየጮህኩኝ አይደለም። ሪል ዶክተር ነሽ ወይ? የመጣሽበት ምክንያት አላማሽ እሱ ነው ወይ ለማለት ፈልጌ። አንቺ 7 ዓመት ተምራ ነው እኮ የተመረቀችው። 7 ዓመት ስለተማረ አይደለም እንደዛ ከሆነማ እኛም እየተማርን ነው። ምንም ብርቅ አይደለም እኮ። መጣችና አዳምጠኝ መጣች ኤፍሬም ጋር ሂዳ ምናምን እኔ አንተን ስለ እንዴት ነው ኤፍሬም ሊሰማኝ የሚችለው? ገባ እኔ እንደዛ ስል ሰው ምን ያስባል? እኔ አንተ ላይ ሌላ አላማ እንዳለብኝ አይፈልም እንዴ? እንደውም ዛሬ ግን እንትን የለም ቤት ነው ትገቢያለሽ ይሻላል። ደስ ይለኛል እንደዚህ ምናምን ነገር ደስ አይልም። ግን ለማረጋጋት መሰለኝ በሌላ ነገር አስባ አይመስልኝ። ምን ነው የምታረጋጋው? ለምን ገና የመጀመሪያ ቀን ነው እዛ ጋር አንቺን ብላን የመጣችው። ኦኬ ታም የነበረው ማረጋጋት የነበረበት እንደዛ ከሆነማ አይነበርም። ኤፍሬም በጣም ስሜታዊ ሆኖ እኔ ጋር እንዲህ ጠረጴዛ እየደበደበ ነበር። አይተሽ ከነበረ ታው ምናምን ነገር በቃ እንደዛ ጓደኛዬ ነች አብራደና ነች ላልከው ምን ይክረች ኖ ስልክ እኔ ክላንተ እስከምትደበደብ ነው የምትጠብቀው። በዛ ሰዓት ማረጋጋት ትችል ነበር። ገብቷል። አንተ ራስህ ማየታችን በጣም ደግመህ እንደምታውቀው አይነት አድርገሽ ነው እያወራሽ ያለሽ ሴት በጣም ነው የማውቀው ዳጊ በመስማት አሁን እናንተ ስሜታዊ ሆናችሁ ነው እንጂ የምር አንቺ ጋርም እውነት አለ፣ አንቺ ጋርም እውነት አለ። ገብቶሻል? አዎ። ግን ደግሞ አንዴ ዝም በይ። ሀሳቡን ይዤ የመጣሁት እኔ እንጂ አንቺ አይደለሽ። ገባሽ? ቢሆንም ስለኔ የሚወራው ገብቶሻል? ስለባሽ እንደውም አሁን ዶክተር ብሎ አትመስልኝም። ሌላ ማለማ ይዘሽ የመጣሽ ነው። ገባ? እኔ ደግሞ አንተን ቢሆን ደግሞ እኔ እንዲህ እንድትሆኑ የምር ሁለታችሁንም እያደረክ ያለው ነገር ማለት ነው። ዳግም አንተ እንዳላምን ነው እያደረክ ያለው። ገባ? እኔ ደግሞ ከኤፍሬም ጋር ስከራከር የነበረው ዳግም እንደዚህ አይነት ሰው አይደለም እያልኩ ያለሁት። ገባ? ሁሉም ሰው እያለ ያለው ምንድነው በመሀላችሁ ችግር ሊፈጥር ነው። ሶስተኛ ሰው አታስገቡ ነው እየተባለ ያለው። እኔ ደግሞ አዳምጠኝ አብሬ ስላዳኩኝ ብቻ በቃ እንደዛ አይነት ሰው አይደለም እያልኩ ለሁሉም ሰው እየተከራከርኩ ነው። ግን ደግሞ የሆኑ ያሉት ነገሮች እንደዛ ነው። ይዛት መጣች ቤት እንደዚህ ምናምን መነካከት ደስ አይልም። በቃ ሁሉም ሰው ሊናገር የሚችለው ነገር ዳጊ ባይዘው ስለኔ ነገር እልባት አዘኝ ጥሩ ነው ልፈልግ ነው። አትገናኙ ነበር የሚሻለው የምር እኔ ለእንደዚህ ነው ብያለሁ። በመጀመሪያ እሱን ደስ ያት ነው ያልከኝ። ሲጀመር ኤፍሬምን ለምታውቅ ነው የመጣሁት ይመስለኛል። ዶክተር አልሽ እንጂ በጣም የወረደ አስተሳሰብ ነው ያለው። የተማርሽው 7 ዓመት አለ 7 ወርም የተማርሽ አትመስልም። በቃ ሁኔታችሁ ደስ አይልም እና በቃ እዚህ ጋር እና ምን ልፈልግ መሰለህ
ዶክተር መሆኗ ወይ ማረጋገጫ ፈልጋለሁ። ሲጀመርም አገኘው አላገኘው ምንም የሚለውጠው ነገር የለም። ከዚህ በኋላ ዶክተር ማረጋገጫ ምን እንደሆነ አሳይሻለሁ። ወደዛ አንዴ ራቂ ወይ ከቻልሽ ወደዛ ራቂ። የለም ኧረ ሴቶች ተረጋጉ። ለምታይ ተራሱ ደስ የምትነሳለሽ። እንደዚህ ልክ አትነጋገሩ። እሷም እኔ አስቸግሪያት አንቺን ለማየት ነው የመጣችው። እሷም አይታ ትንሽ ደብሯት ሊሆን ይችላል። ገብቶሻል? ከሌላ ሴት አጠገብ እኮ ያ ግን በቃ አንቺ በጣም ኢዚ ነገር ነው ያደረግሽው። ምናምን ነገር መነካካት ምንድነው? ነገር ነው ማለት ነው። ተፈጥሮም ሊሆን ይችላል፣ ለማጽናናትም ሊሆን ይችላል። ምናምን እንደዚህ ነው ማጽናናትን ይቻላል። ማጽናናትን ከነበረባት ታም የነበረው እኔ እንጂ እሷ አልነበረም። ተናዶ ነበር መጨረሻው የሚያምር አይመስለኝም። እኔ ቆንጆ ኦኬ እንደዚህ ብዙ የሚለፈልፉ ሰዎች አውቃለሁ። ምንም ግን በድርጊት ግን አሳይሻለሁ። በቃ የምር ምን ልፈልግ ነው ከዚህ በኋላ ልጅ ወደ ህይወቴ ባታመጣልኝ ደስ ይለኛል። አንቺ ይወጣልኝ ትላንትና ይመስለኛል የነበሩት ችግሮች ተፈቷል። አንቺ ሲጀመር ዳጊ ስማ፣ ሲጀመር ሰው ህይወት ውስጥ አልገባም። እናንተ ህይወት እንድገባ አልፈልግም። የሰው ህይወት ውስጥ መግባት አልፈልግም። ግን ማለት ነው አንድ ነገር ልንገርሽ፣ እንድገባ እያስገድድሽ መጀመሪያ አዳምጪ። መግባት ቢፈልግ ማንም መንገዱ የሚከፍትልሽ ነው። እሱ ማይት ይችላልሽ። እሱን ደግሞ እኔ ሲጀመር ከአንቺ አይነት ሰው ጋርም ቆሜ የማወራ አይነት ሰው አይደለም። ትላንትና የገባሽበት ቤቴ ምን እንደሆነ ታውቂያለሽ። ሴት ነሽ፣ እንደኔ ሴት ነሽ። በቃ ያሰብኩት እንደዛ ነበር። ስትመጪ ግን አላማሽ ሌላ ሆኖ ነው ያገኘው። ምንም ይለያየው ነገር ስትገናኙ እንደዚህ ነው የምትሆነው። አቡ በእናትህ አንተም ብትሆን ያው ነህ። ዳጊ ስማኝ፣ የተማርኩ ሰው ነኝ። እሺ የተማርኩ ሰው ነኝ። ሲጀመር ተምሬ ነው አረ እንዳውቃለሁ ያ እና እሷ ለያስሩ እንጂ የመጡት ምን ባላለ ምን ኖርማል እንደዚህ ሊነካኩት ምን ሆነ ቢነካከ እሷ ባል ምን ሆነ ያልቃል። ከኔ በመጥፎ ነገር አላሰብኩም። ዳጊ አስጨርሰኝ። እንደዚህ ነካክቸው እንደዚህ የሆነ ነገር ቢኖርም እንዴት ልትሆን ነው? በዛ ላይ ደግሞ እልይ ያሳሰች ነው። ስለማንነት ያልነገርካትም አታቀኝም ማለት ነው። እኔማ ምንም የነገርኳት ነገር የለም። ስለዚህ ሊባታይዘኝ ጥሩ ነው። ከዛም በላይ ደግሞ ላሳያት እችላለሁ ማለት ነው። እኔ ጓደኛ እንድትሆኑ ነው እንጂ ነው ከእንደዚህ እሱ ጋር ጓደኛ ልሆን አልችልም። አረ ተረጋጊ። ምን እንደዚህ የሚያስብል ነገር የለም። የምር ምንም ተፈጠረ እንትን የለም። በቃ እሷ ኖርማሊ የሆነ ነገር አስባ ሊሆን ይችላል። በይቅርታ መተላለፍ እኮ ነው የሚሻለው። ገባሽ አይደለ? እዚህ ጋር ሌላ ነገር ውስጥ መግባት አያስፈልግም። ምንም ችግር የለም። የሚፈታ ነገር ነው እኮ